ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ኢትዮጵያዊ ወይም ኢትዮጵያዊት ማለት የተገነዘብኩት የኤሮስፔስ ሳይንስ እና ኢንጂነሪንግ ምናምን ነው ብላችሁ እንዳትንቁት። ይሄ እውነተኛ ነገር ነው። በጣም በጥናት የተዘጋጀ ጉዳይ ነው። በእውነት ኢትዮጵያዊ ማለት ወይም ኢትዮጵያዊት ማለት አንደኛ ቅንና እውነተኛ፣ ሃይማኖተኛ፣ ፈሪሃ እግዚአብሔር ያለው፣ ጥበብን በልቡ ያሳደረ፣ ጠንካራ፣ ባስተሳሰቡ ኔጋቲቭ ያልሆነ ጤነኛ አስተሳሰብ፣ ሀገር ወዳድና ጀግና፣ አትንኩኝ ባይ፣ ሌላውን አይነካምና ያከብራልና፣ ሲጠቃ አሻፈረኝ ባይ እና ትውልድን አክባሪ ስንል ወጣቶችን ብቻ ማለታችን አይደለም። እናትን፣ አባትን፣ አክስትን፣ አጎትን፣ ታናሽ ወንድምንም ታላቅ ወንድምንም። ጤና ይስጥልን፣ እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን የናሳውን ሳይንቲስት ዶክተር ኢንጂነር ቅጣው እጅጉን እናስባለን። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ቅጣው እጅጉ ከ1940 እስከ 1998 ስም አይቀበርም። ዶክተር ኢንጂነር ቅጣው እጅጉ በ1940 ዓመተ ምህረት ከአባታቸው ከአቶ እጅጉ ኃይሌና ከእናታቸው ከወይዘሮ አስካለ በላይነህ በከፋ ጠቅላይ ግዛት በቦንጋ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በቦንጋ በዳውሮ ዞን በዋካና በጅማ ከተማ ካጠናቀቁ በኋላ በባህር ዳር በሚገኘው ፖሊቴክኒክ ኮሌጅ የከፍተኛ ትምህርታቸውን አጠናቀዋል። ዶክተር ኢንጂነር ቅጣው ወደ ጃፓን ሀገር በመሄድ በኦሳካዩ ዩኒቨርሲቲ በቋንቋና የጃፓን ኢኮኖሚ፣ በሂሮሺማ ዩኒቨርሲቲ የኢንዱስትሪና የአውቶሞቲቭ ኢንጂነሪንግ አጥንተው ትምህርታቸውን አጠናቀዋል። በኋላም አሜሪካን ሀገር ስኮላርሺፕ አግኝተው በቢዝነስ አድሚኒስትሬሽን ማስትሬታቸውን በመጨረሻም ለትምህርት ባላቸው ከፍተኛ ፍላጎት በኤሮስፔስ ምህንድስና ዶክትሬታቸውን ተቀብለዋል። ዶክተር ቅጣው እጅጉ በናሳ በሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ለእኛ ዓለም ፕላኔት እርዝ እና ለተቀሩት ፕላኔቶች የምርምር ሳይንስ የሚረዱ የጠፈር መንኮራኩሮችንና ሮኬቶችን ፈጥረዋል። ዶክተር ቅጣው እጅጉ በዚህ ከፈጣሪ በተቸሩት ታላቅ ችሎታና ዕውቀት ለዚህች ለምንኖርባት ዓለምና ሕዝብ ታላቅ አስተዋጽኦ አበርክተዋል። ከነዚህም ጥቂቱን ለመጥቀስ ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝም፣ ለቦይንግ ኩባንያ ሲሙሌተር፣ ፍላይት ዳይናሚክስ ሲሙሌተር እና አድቫንስድ ወይንም ኔክስት ጄኔሬሽን በመባል የሚታወቁትን ግሎባል ፖዚሽን ሳተላይት ሲስተም ከፈለሰፉት ውስጥ አንደኛው ሰው እርሳቸው ነበሩ። ዶክተር ቅጣው በጠፈር መንኮራኩር በነገራችን ላይ ናሳ ብዙ ነገር ሰርቼ እግዜር ረድቶኝ 1-2 የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ የስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ፣ ለሳይንስ በናሳም ውስጥ ማለት ነው፣ ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው። ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። ዓለም አቀፍ የቴክኖሎጂ ድርጅት በመመስረት የተለያዩ ሀገሮች የቴክኖሎጂ አቅማቸውን እንዲያሳድጉ በአማካሪነት አገልግለዋል። በተጨማሪም ለሀገራቸው በነበራቸው ታላቅ ፍቅር የኢትዮጵያ ብሔራዊ አንድነት ግንባር የተባለውን ድርጅት በመመስረት ገንዘባቸውንና ጉልበታቸውን ሳይቆጥቡ ለኢትዮጵያ ሰላም፣ ብልጽግናና አንድነት ትልቅ መስዋዕትነት የከፈሉ ታላቅ ሰውም ነበሩ።
ዶክተር ቅጣው እጅጉ። ውድ የሸገር ቤተሰቦች ስም አይቀበርምን እያዳመጣችሁ ነው። ለመሆኑ የናሳ ምርምር ተቋም መቼ ተመሰረተ? ተግባሮች ውስጥ ምንድን ናቸው? በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የቴክኖሎጂ መምህርና ተመራማሪ የሆኑትን ፕሮፌሰር አታላይ አየለን ጠይቅ ያለው እርሳቸውን እስኪ እናዳምጥ። ሄሎ ፕሮፌሰር። አቤት። አመሰግናለሁ ፕሮፌሰር። ይህ ስም አይቀበርም የተሰኘ ሳምንታዊ ፕሮግራማችን ነው። ለሀገር ባለውለታ የሆኑ በህይወት የሌሉ ሰዎችን እያነሳን እነሱን ታሪክ የምናቀርብበት ነው። ዛሬ ዶክተር ቅጣው እጅጉን አንስተናል። ማንሳት የፈለግኩት ከእርሶ ጋር ስለ ናሳ የጠፈር ምርምር ተቋም ስራ ነው ማወቅ የፈለግነውና ምንድን ነው የምርምር ተቋሙ ትኩረቱን አድርጎ እየሰራ የሚገኘው? እንግዲህ ናሳ ማለት ምህጻረ ቃሉ በእንግሊዝኛ ማለት ነው ናሽናል ኤሮናውቲክስ ኤንድ ስፔስ አድሚኒስትሬሽን የሚል ነው። በአማርኛ በተለምዶ የአሜሪካው የጠፈር ምርምር ማዕከል ወይም ተቋም ተብሎ ነው የሚጠራውና ከባቢ አየርንና ጠፈርን መመርመር ነው ዋናው ተልእኮ እና ይሄ እንግዲህ መንኮራኩርን በማምጠቅ እና ከዛም ጋር በተያያዘ ለብዙ ዓመታት እንግዲህ ያው ለሰው በሚጠቅም መልኩ ለሰው ዘር ጠቃሚ የሆኑ ነገሮችን በምርምር ለማግኘት አደጋዎችን ደግሞ ለመከላከል በሚያስችል እንግዲህ ከመሬት ከአየር ጀምሮ እስከ ህዋ ወይም ጠፈር ድረስ ያለውን በመመራመር ነው ዋናው ተልእኮ ይሄ ነውና የተመሰረተው በጎርጎሮሳውያን አቆጣጠር ኦክቶበር 1 1958 ነው። ይሄም በአሜሪካን ፕሬዝዳንት በወቅቱ የነበሩት በአይዘንሃወር ዘመን ነው። እስካሁን እንግዲህ በጣም ብዙ ምርምሮችን ብዙ የመንኮራኩር ማምጠቅን ወደ ሌላም ደግሞ ወደ ህዋ ያሉትን ሌሎችን ፕላኔቶች የማጥናት እና ሌላ ተልእኮ ያለው ነው እና ብቻ በአጠቃላይ አየርና ጠፈርን መመርመር ለሰው በሚጠቅም መልኩ የሚል ተልእኮ ያለው ነው። የጠፈር ምርምር ለምድር የሚሰጠው ጠቀሜታ ምንድን ነው? የጠፈር ምርምር የሚሰጠው ጠቀሜታ እንግዲህ እኛ የምንኖርባት መሬት ብቻዋን ዝም ብላ የተፈጠረች ህዋ ላይ የተንሳፈፈች አካል አይደለችም እና እንደሚታወቀው ፕላኔቶች አሉ፣ መሬት መሰል አካላት አሉ። ለምሳሌ ንጥረ ነገርን በተመለከተ ማዕድናት፣ ሌላ እንደነ ማርስ ወይም ጨረቃ ላይ ምን ይኖር ይሆን፣ ሌላም በቃ ለሰው ዘር የሚጠቅም ነገር ከጠፈር ውስጥ በምርምር ሊገኝ የሚችል ለሰው የሚጠቅም ነገር ይኖር ሆነ የሚል ነው። እንደገና ደግሞ እንደ አስተሮይድ እና ከሌላ ከመሬት ውጭ በሆኑ አካላት እንደነ ጋላክሲዎች ወይ እንደዚህ ነገር አስተሮይድስ እና ወይም ሌሎች ነገሮች ሊመጡ ቢችሉ መሬትን ቢገጩ አደጋ ሊያደርስ ይችላል። ስለዚህ እነሱን ሞኒተር ማድረግ መቆጣጠር ወይም ደግሞ በሳተላይትም በቴሌስኮፕም በጣም ኃይለኛ በሆነም ደግሞ ትልቅ ከፍታ ችሎታ ያላቸው ቴሌስኮፖችን በመጠቀም መሬትን መጠበቅ ማለት ነው። እንግዲህ ብዙ ተልእኮ አለው ማለት ነው። ይሄ የናሳ የጠፈር ምርምር ተቋም ከመኖሩ በፊት ህይወት እንዴት ነበር እየቀጠለ የነበረው? እንግዲህ ያንን በደንብ መከታተል ያስፈልጋል። ያው እንግዲህ የሰው ልጅ እንግዲህ መሬት ላይ ሆኖ ጨረቃን ሲያደንቅ ብዙ ነገሮች እንደ ፍልስፍናም እንደምንም እንደ ፀሐይም ብዙ ነገሮች አሉ። ግን አሁን በደንብ ስርዓት ባለው መንገድ እና ትልቅ በጀትም ተበጅቶለት ስለ ጠፈር ምርምር ስርዓት ባለው መንገድ ባይዘው ይሄ አሜሪካ ብቻ ነው እንጂ ሌሎችም ተመሳሳይ የስፔስ ፕሮግራም ያላቸው ሀገሮች አሉ እንደነ ራሽያ የመሳሰሉ ዩሮፒያን ስፔስ ኤጀንሲ እንደዚህ ማለት ነው። እና አሁን ግን ሲስተማቲክ በሆነ መንገድ ስርዓት ባለው መንገድ ጥናት እየተደረገ ነው ያለው ማለት ነው። ድሮ ግን ዝም ብሎ እዚያም የተበጣጠሰ ሊኖር ይችላል። እርግጠኛውን ነገር ግን መናገር አልችልም። አሁን እንግዲህ እነ ዶክተር ቅጣው እጅጉ በዚህ ጠፈር ምርምር ይነሳሉና እዛ አሁን ላይ ኢትዮጵያውያን የጠፈር ምርምር ላይ ያላቸው ተሳትፎ ምን ይመስላል ዛሬ ላይ? ብዙ ኢትዮጵያውያን እንደሚሳተፉ አውቃለሁ። ወጣት ተመራማሪዎች እዚህ በእኛ ሀገር በአዲስ አበባ ዩኒቨርሲቲ እና በሌሎችም ተምረው እዚህ አሁን እየሰሩ ያሉ ሳይንቲስቶች አሉ። ለአብነት ያህል መጥቀስ ቢያስፈልግ ኢንጂነር ቅጣው ብዙ ይወራል። እንደገና ዶክተር ብሩክ ላቀው የሚባል ናሳ ለረጅም ዘመን የሚሰራ አሁን በጡረታ ያለ ይመስለኛል። ታዋቂ የሆነ እንደውም መረጋገጥ ያስፈልጋል። ይሄ ግን የመንኮራኩር ንድፍን ላይ በተመለከተ የሚሰራ ይመስለኛል። በኃላፊነቱ የሰራ ሰው ነውና ብዙ ሰው መዘርዘር ይቻላል። ግን ለጊዜው እንደ አብነት ያለ መጥቀስ የምን ነው ማለት የሚቻለው ሩቅ ይመስላል የጠፈር ምርምር ስራ እዚህ ሀገር ውስጥ ሆነን ስናስበው። ነገር ግን ኢትዮጵያውያን በዘርፉ ትልቅ ውጤታ ላይ ደርሰው አሳይተዋልና ዛሬ ላይ ላለው ለወጣቱ ትውልድ በተለይ ምን ማስተላለፍ ይፈልጋሉ? የማይቻል ነገር የለም። ብዙ በኢትዮጵያውያን ትምህርት ቤቶች ተምረው እንግዲህ የትምህርትን መሰላል ወጥተው እስከ ናሳ ድረስ የደረሱ ሳይንቲስቶች መኖር ማለት አሁን ላለው በትምህርት መስክ ላይ ላለው አብዛኛው ወጣት ብዙ የሚያበረታታ ነው። እንደ መንግስትና እንደ ሀገር ደግሞ እዚያ ከፍተኛ ደረጃ ላይ የደረሱ ሰዎችን ሳይንቲስቶችና ጠበብቶችን አምጥተን ደግሞ ለሀገራችን የሚሰሩ
ሰው የሚችሉትን ነገር አመቺ የሆነ ነገር መዳር ፈጥሮ የነሱን እውቀት ደግሞ ወደዚህ እንዲያመጡ ያወቁትን ክህሎት እውቀት ደግሞ እኛ ሀገር ደግሞ ሳይንሱን እንዲያድግ ይሄን ማድረግ በእውነቱ በጣም ወሳኝ ነገር ነው። በጣም ብዙ ጠበብቶች አሉ በእውነት በአውሮፓም በአሜሪካም በካናዳ እና ለሀገራችን ብዙ ሊጠቅሙ የሚችሉ ሰዎች አሉ እና ይሄንን ደግሞ በዚህ ዙሪያ ቢሰራ ጥሩ ነው። በዩኒቨርሲቲ ውስጥስ ምን እየተሰራ ነው በዚህ ዙሪያ? እሱን ነው ልዬ ማለት አልችልም፣ ግን ያው ብዙ ጊዜ አንዳንድ ፕሮግራሞች ጀመራሉ ይቀራሉ። አሁን እንኳን የኛ ዩኒቨርሲቲ በዚህ ዙሪያ እየሰራ ነው ብዬ ለማለት አልደፍርም፣ ግን በአጠቃላይ ብዙ እንትን አቅም እንዳለ አውቃለሁ ቢሰራበት ማለት ነው። አመሰግናለሁ ፕሮፌሰር ስለሰጡን መረጃ። መልካም አሜን አሜን። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አድማጮች ይህ ስም አይቀበርም ነው። አሁን ዶክተር ቅጣው እጅጉ በአንድ ወቅት በአትላንታ ከተናገሩት የተመጠነውን ክፍል እዚህ ጋር ለመታሰቢያቸው ላስደምጣችሁ። በጣምር ተደረገ ደስታምጆት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ። ቅጣው እጅጉ ነው ስሜ። ቦንጋ ነው ተወልጄ ያደግኩት። ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው። የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው። በነገራችን ላይ ናሳ ብዙ ነገር ሰርቼ እግዜር ረድቶኝ አንድ ሁለት የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ የስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት የምድር ዋና ሀብቷ ህዝቧ ነው። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን እናት ኢትዮጵያ ሀብታም መሆኗን እናያለን። ኤቪደንስ ነው፣ ምስክር ነው። ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው። እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው። ለዚያ ነው አንጎሌ የተከፈተው እና እግዚአብሔር ይመስገን እና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር። አሁንም ቢሆን እድሉ አለ ካስፈለገ። ግን እኔ ፖሊቴክኒክ ባህር ዳር ነው የተማርኩት። እኔ መጀመሪያ የባችለርስ ዲግሪን ማግኘት ነበረብኝ። ከፖሊቴክኒክ ባህር ዳር ከተመረኩ በኋላ ጃፓን ተምሬያለሁ እና ከዚያም አሜሪካ ማስተርስ ዲግሪ ፒኤችዲ የሚሉት ጣጣ አለ እንደምታውቁት። ወረቀት ተሰብስቧል። እኔ በበኩሌ ሳላውቀው በህይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በዓይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል። ልጆች 3 ልጆች አሉኝ። ሳስተምራቸው as a parent እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር በዘመዶቼ ረድተው። ኢትዮጵያ ሀብት ምን እንደሆነ ነግራችኋለሁ። በነገራችን ላይ ስለ ማር ስለ ቦንጋ ጠቅሼ አልነበረም? የኢትዮጵያ ማር ኢትዮጵያ ማርን በማምረትና በመሸጥ በዓለም ብዙ ጊዜ 3ኛ አንዳንድ ጊዜም 4ኛ ነች። ይህንን አታውቁ ይሆናል፣ ሚስጥር አይደለም። ፈረንጆቹ ግን 127,000 ሜትሪክ ቶን of the best quality honey ከኢትዮጵያ ምናልባት ከኛ ይሆናል የተማሩት ነጮቹ ሚስቶቻቸውን honey this ምናምን አይገባኝ። ባህላችን መሰረት ኢትዮጵያዊ ወይም ኢትዮጵያዊት ማለት የተገነዘብኩት የኤሮስፔስ ሳይንስ እና ኢንጂነሪንግ ምናምን ነው ብላችሁ እንዳትንቁት። ይሄ እውነተኛ ነገር ነው። በጣም በጥናት የተዘጋጀ ጉዳይ ነው። በእውነት ኢትዮጵያዊ ማለት ወይም ኢትዮጵያዊት ማለት አንደኛ ቅንና እውነተኛ
ሃይማኖተኛ ፈሪሃ እግዚአብሔር ያለው መተማመን ያ ቶሎ ይመጣል። ሰው ፈጣሪውን ካመነ እርስ በርስ መተማመኑ ችግር የለም። እንደውም የተናገሩት ከሚጠፋ የወለዱት ይጥፋ ይባል ነበር። ከሀገሩ የወጣ ሰው ሀገሩ እስኪመለስ ቢጭኑት አህያ ቢቀመጡት ፈረስ ሲባል ለፈረንጅ አይደለም። ሰው ቢጭኑት አህያ ቢቀመጡት ፈረስ ለራስ ነው። ራስን መጀመሪያ ነፃ ማውጣት ያስፈልጋል። ያ የሚቻለው በዚህ ነው። አንድ ጥበብን በልቡ ያሳደረ ጠንካራ፣ ባስተሳሰቡ ኔጋቲቭ ያልሆነ ጤነኛ አስተሳሰብ፣ ደስ የሚል የሚስቅ፣ የሚያሳስቅ፣ የሚያደፋፍር መሆን አለበት እና ከዚያ ኦፍኮርስ ደፋር ብለናል። ሀገር ወዳድና ጀግና፣ አትንኩኝ ባይ፣ ሌላውን አይነካምና ያከብራልና፣ ሲጠቃ አሻፈረኝ ባይ እና ትውልድን አክባሪ ስንል ወጣቶችን ብቻ ማለታችን አይደለም። እናትን፣ አባትን፣ አክስትን፣ አጎትን፣ ታናሽ ወንድምንም ታላቅ ወንድምንም። ድንገት ኢሲኤ አፍሪካ አዳራሽ ትንሽ ውይይት አድርግ ተብዬ ስለ ቴክኖሎጂ ትራንስፈር፣ ስለ ዴቨሎፕመንት፣ ስለ ሊደርሺፕ ቅብርተሴ ተጋበዝኩኝ ዋሽንግተን ዲሲ ካሉ ሰዎች እና ትንሽ ንግግር አድርጌ ወደ ኬንያ 22 ዩኒቨርሲቲዎች በሳተላይት እና በዋይርለስ ኮሚኒኬሽን ሲስተም መዳበር እንፈልጋለን፣ ኔትወርክ መሆን እንፈልጋለን ሲሉ ወደዚያ ሲሄድ ነው የነዚህ 200 ስደተኛ የተደበደቡ በጣም ችግር ላይ ያሉ የተራቆቱ ካኩማ ካምፕ የሚባል ቦታ ድሮ ጆሞ ኬንያታን እንግሊዝ አስሮበት የነበረበት አካባቢ ሆነው እንዴት እንደሆነ አላውቅም ከተማ አገኙኝና እዚህ ትምህርት ቤት እንድታስገባን እንፈልጋለን፣ አንተ ጥሩ ኢትዮጵያዊ ነህ ቅብርጥሴ ሲሉ እኔማ ጥሩ ኢትዮጵያዊ መሆን እፈልጋለሁ፣ እንዴት አድርጌ 200 ተማሪዎች ብቻዬን ዩኒቨርሲቲ ያስገባለሁ ስል አይ ትችላለህ ግድ የለም ሂጄ ዩኒቨርሲቲ ፕሮፌሰሮቹ አንዳንዶቹ ጓደኞች የነበሩ የጆሞ ኬንያታ ዩኒቨርሲቲ ኦፍ አግሪካልቸር ኤንድ ቴክኖሎጂ ቫይስ ቻንስለሩ ግድ የለም አንተ የምትከፍል ከሆነ ቦታ ፈልገን እንቀበላለን በማለት በ38ቱን ወዲያውኑ በኢንጂነሪንግ በተለያየ ሳይንስ ፊልድ ተቀበሉ። እኔ በኩሌ ሳላውቀው በህይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በአይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል እና እነዚያ ጎበዝ ልጆች ወንዶች፣ ሴቶች፣ ክርስቲያን፣ እስላም ከሁሉም ጎሳ ከኢትዮጵያ የመጡ ናቸው። እነዚያ ተማሪዎች እኔ የሳይንሱን የቴክኖሎጂውን ልዩ ልዩ ነገር እየሰራሁ እያለሁ በህይወቴ መጥተው እግዚአብሔር አጋጠመን እና እርዳን ብለው ከዚያ በኋላ ትምህርት ቤት አስገብተናቸው ሲረዱ ሲማሩ መስራት አለብን ሂደን መታገል እንፈልጋለን የሚሉ መጡ ከነሱ መሃል። በዚያ ምክንያት እኔ ፖለቲካ አላውቅም ስራዬ ሌላ ነው፣ ፖለቲካ አያስፈልግም ቅንነት ብቻ ነው አሉ ተማሪዎቹ፣ አስተማሩኝ ማለት ነው። በዚያ ምክንያት ምርምር ገብቼ ይኸው ከናንተ ጋር አብሬ ስደተኛ ብቻ አይደለሁም ታጋይ ነኝ በእውነቱ። ይሁን እንጂ የኢትዮጵያ ችግር ምን እንደሆነ ሁላችንም ብናውቀው ትንሽ ፕሪሳይስ በሆነ መልክ 1 2 3 ብለን ችግሩን ችግር ብለን መፍትሄውን አዘጋጅተን የመፍትሄውስ ኢምፕሊሜንቴሽን ወይም አፕሊኬሽን ምን ሆኖ ምን አይነት ውጤት ምን አይነት ደስታ ላይ ያደርሰናል የሚለውን በራእይ ማየት አለብን። ትልቁ መጽሐፍ ቅዱስ ምን ይላል? ራእይ የሌለው ህዝብ ይጠፋል። ኢትዮጵያ ጠፍተናል ወይ አልጠፋን? አልጠፋን። እዚህ ያለውን ነገር ቶሎ ላጫውታችሁ ግዴላችሁ። ምንም አይነት ጥያቄ ቢኖር ደስ ብሎኝ እመልሳለሁ። ብቻ ደሞዝህ ምን ያህል ነበረ ናሳ ስትሰራ አትበሉ። እሱ የሚስጥር ጉዳይ ነው እና ቅድም እንዳጫወትኳችሁ ግዴላችሁም እኔ ዛሬ እናንተን አክብሬ ነው የለበስኩት እንጂ ይላል እኮ የድሮ ዘፈን ትዝ አይላችሁም?
መሰልጠን መሻሻል ተገቢ ነው ባለም በአእምሮ ነው እንጂ በልብስ እኮ አይደለም አይደለም። እና እንደውም ምሳሌም ይሰጠናል ዘፋኙ ጎበዙ። ለምሳሌ ህንዶች እጅግ ሰልጥነዋል፣ እጅግ ስልጡን ናቸው፣ አልተቀላቀለም ከሌላ ባህላቸው። ልጆች 3 ልጆች አሉኝ። ሳስተምራቸው አይ አዘ ፔረንት እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር በዘመዶቼ ረድተው እና እንደ ወላጅ እኔ እናንተን ስሩን ግንዱን አመጣጡን እንጂ ኋላ መፈርጠጣችሁን ሁኔታ ህሊናችሁ እግዚአብሔር ይወቅሳችኋል ወይም ይባርካችኋል። ምርጫው ግን የእናንተ። ዛሬ ኢትዮጵያውያን መሆናችን የት ቦታ እንደምንኖር ምርጫው የኛው ካለፈው መማር አለብን። እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ። ህንዶችም ጋብዘውኛል እጄ እንዳስተምር። ህንድ አገር ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር። ይሉ ነበር stand up on the bench and answer my question. እና እኔ በእነሱ ቤት ቅጣው እጅጉ አልነበርኩም። ነምበር 24 immediately stand እና ጅማ ስንስቅ ነው ያደግነው። አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ፣ እሱ ኋላ የምንታገልበት ጉዳይ ይሆናል በማለት በዓለም ካሉት የስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሆኜ እንዳገለግል መርጦኝ የ2.5 ማለት 2.2 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሃል በጀት ይዤ 2 የተለያዩ ስፔስ ክራፍት እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር ፊኖሜኖሎጂ ኮሮና ፊኖሜኖሎጂ እንድናጠና አድርገናል ሰክሰስፉሊ። ከዚያ በኋላ ደግሞ የ20 ቢሊዮን ዶላር ቺፍ ሲስተም ኢንጂኒየር and ፕሮግራም ኦፊሰር ሆኜ አገልግዬ ከዛ በቃኝ። ታሪክን ማጥናት ያስፈልጋል። ፈረንጆች እንኳን what are the lessons learned ይላሉ። ሙሴ የፈርዖን ቤት ቁጭ ብሎ መብላት ሲችል ልዑል ሆኖ ወገኖቼ ተጎዱ ብሎ እኮ ሂዶ ምን ያህል እንደተዋጋ ታሪኩን አታውቁ እንደሆነ አጫውታችኋለሁ። በመጀመሪያው ቀን ግብፃውያን ገደለ። ሁለተኛ ቀን 2 እስራኤላውያን ሲጣሉ ሊደባደብ ሲገባ ታሪኩ ስለታወቀበት ጠፍቶ ሄደ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በገዛ ሀገራችን በተወለድንበት እትብታችን በተቀበረበት እናት አባት አክብረን እምዬ አክስቴ እያልን በኖርንበት አባባ እምኮራብህ ባልንበት ሀገር 7ኛ የተዋረድ ዜጋ ሆነን አንኖር። በእውነቱ እዚያ ያደግኩበት አካባቢ በሙሉ እንደዚያ ተከባብረን ተፈቃቅረን ደስ ብሎን ነው። ዶክተር ካሱ ይላላ አንዴ ጋብዞኝ አዲስ አበባ ሲሄድ ስለ ኢትዮጵያ የኮሙኒኬሽን ሲስተም ምንድነው የምትመክረን? መጀመሪያ ነፃነት፣ ሁለተኛ ነፃነት፣ ሶስተኛ ነፃነት። እኔ 7ኛ አለመድረሴ አይገርማችሁ? ኢትዮጵያዊ የሆንኩ እኩል መብት ከሌለኝ በተዋረድ 7ኛ ነኝ። አሁን ይሄ አሜሪካኖቹ ሰልፍ ላይ ገብተን ስሙን አድምጡን እርዱን የምንለው ለምን እስካሁን አልሰራ? ምክንያቱም ኢትዮጵያ አፍሪካን ነፃ ያወጣች ስለሆነ የምትከፍለው ብድር አለ። ይሄ ነው። ታዲያ ሌሎቹን ነፃ ያወጣን አሁን ራሳችንን ለምን 7ኛ ሆነን የተዋረድ እንኖራለን? እነዚህ ነጮችን ሀገራቸው ብንሆን ፓስፖርት ይዘን ብንመጣ ብንገባ ብንወጣ እንዲያከብሩ መከበር ከፈለጉ ነው።
አለበለዚያ ኢትዮጵያ ታያላችሁ ሀብታም ነች፣ ቴክኖሎጂም እንደ ልብ እናስገባለን፣ አይረግጧትም። እኔ እንጃ ዶክተር ተዘራ ይሄ አንዳንዶቻችሁ የሐረር ሰዎች ናችሁ፣ አንዳንዶቻችሁ የጎጃም፣ ጎንደር፣ ሸዋ ሰንዳፋም ጭምር እነ ዶክተር በቀለ ቦንጋ አንድ ነጭ አይረግጣትም ኢትዮጵያውያን ካላከበረ። እንዳጫወትኳችሁ መጀመሪያ ኢትዮጵያን ማስከበር፣ ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም፣ አንድ የለም። ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም በፍጹም። እግዚአብሔርን አምነን በጥበብ የምንጓዝ ጠንካራ ኢትዮጵያውያኖች ከሆን እንተማመናለን። ምን ልታደርጉኝ ነው? እኔ ወዳችኋለሁ፣ አከብራችኋለሁ። ምን እኔን ብትጠሉ ምን ጥቅም ታገኛላችሁ? ስለዚህ መልሳችሁ ትወዱኛላችሁ። ስለዚህ መተማመን ይፈጠራል። እኔ ከተቸገራችሁ ለመርዳት ዝግጁ ነኝ። እኔም ስቸገር እንድትረዱኝ ይፈልጋሉ እና መተማመን ያስፈልጋል። ኮንፊውዥን ኤንድ ኮንፍሊክት ይሄ የማይሆን ንትርክ ውስጥ ገብቶ መጀመሪያ ዲሞክራሲ የሌለበት ቦታ 10 ጊዜ ልማድሉይ መነጽር ይሄ ማይክሮስኮፕ የሚሉት ይዛችሁ ብትፈልጉ አታገኙት። እንዴ ነው ኢትዮጵያዊ ነኝ ሰብአዊ መብት ትላለች እንዴ? ሰውየው አንተ ባዮሎጂካል ኤሌመንት ነው እያለ እኔ ሰው ነኝ የምትልበት ምክንያቱ ይሄ እንጠንቀቅ እንዴ። ኢትዮጵያን ገበሬው የሚያስተምረን ትምህርት ትልቅ ጥበብ አለ። ፈሪሃ እግዚአብሔርነትና እውነተኛነትና ጀግንነት። የጁፒተር የሳተርን ፕላኔት ኤርት ምን እንዳደረግንባት አሁን በሚቀጥሉት ቻርቶች ያሳያችኋለሁ። በተለይ ኢትዮጵያ ውስጥ የጠፈር መንኮራኩር በተለያዩ መልታይ ስፔክትራል ማፐርስ ምን አይነት ማዕድን ምን አይነት ሀብት ኢትዮጵያ እንዳላት ትገረማላችሁ። ያንን ሁሉ ደብቀው እርዳታ መስጠት አለብን ኢትዮጵያ ደሃ ነች እያሉ እያደህዩ ለድህነት እና ለጭቆና እየተከፈልን ገንዘቡ በኢትዮጵያ ሕዝብ ስም እኛ የዝቅዝቅ የምንኖርበት ምንም ምክንያት የለም። ኢትዮጵያን ልጃገረዶች ገንዘብ ከፍለው ለግርድና እና ለልዩ ልዩ ጥቅም እንዲጓዙ ተደርገዋል፣ ተሽጠዋል። ዛሬ ቤይሩት ውስጥ ከ26 እስከ 27 ሺህ የሚሆኑ ቆነጃጅት አሉ ኢትዮጵያ እና በግርድና በልዩ ጥቅም ከተዋረዱ በኋላ ሆስፒታል ያስገቧቸዋል። ሆስፒታል ያስገቡና በመርፌ ደንዝዘው ብዙ አረቦች እንደምታውቁት የኩላሊት የጉበት በሽታ በጣም ያጠቃቸዋል እና ከነዚህ እህቶቻችን ኩላሊታቸውን ጉበታቸውን ይወስዳሉ። በብዛት እየተደረገ ያለበት አሁን ቤይሩትና የመን። እኔ ልጄን እንደዚህ ከሚያደርጓት ብሞት ይሻላል። ግን የሚደንቃችሁ እነዚህ ልጆቻችን እህቶቻችን ናቸው። አንድ ደም ነን፣ ግንዱ ያው ኢትዮጵያ ነው እና እህቶቻችንን እንደዚህ እያስደፈርን የምንኖር ስለሆነ ነጮች ሲአይኤዎች ስለሚያውቁት ኢትዮጵያ ነች ባካች ዝም ብለው ቀጥቅጧቸው ነው የሚሉት። እውነት አይምሰላችሁ። ካርተር እንዲህ ብሏል። ካርተር እነዚህን ቢያድን እውነተኛ የእግዚአብሔር ሰው አይሆንም እንዴ? አቶት ነው። ስለዚህ ሰልፍ ብንወጣ ይሄ ዲፕሎማቲክ ቅብርጥሴ ስትራግል ቢደረግ ነው። መጀመሪያ አንተ እህትህን አክብረህ መገኘት ይኖርብሃል፣ አስከብረህ መገኘት ይኖርብሃል። የምነግራችሁ ነገር በሙሉ በማስረጃ የተያዘ ነው። ቅጣው እጅጉ ቁሞ እዚህ አይዋሽም። ባህሌም አይደለም ጠባይም አይደለም። ይሄ ነው ችግራችን አንዱ። ዲፕሎማቲክ ስትራግሉ በቂ ሆኖ አልተገኘም። መጀመሪያ መቀመጫዬን አለች ዝንጀሮ ይባላል። ያኔ ቤትህን ይዘህ ልታስከብር ትችላለህ። በእውነቱ እኔ ይቅርታ አድርጉልኝና እኔ መጣላት አልፈልግም ከብዙ ፖለቲሻኖች ጋር። ስራዬ ፖለቲካ አይደለም። ፈቃዳችሁ ከሆነ
ትንሻን ሳይንቲስት ሁኜ ወይ ገበሬ ሁኜ ላገልግል ኢትዮጵያ ከረሃብ ቶሎ እንድትወጣ እውነቱን እየተነጋገርን መኖር አለብን። ስቀብጥ እናቴን ለማየት ሄድኩኝ። ያ ቅብጠት አልነበረም። ስቀብጥ ሸረተን አረፍኩኝ። አረቦች እዛ ሽር ብትን ይላል። አንዱ ይመጣና አንተ የሳተላይት ሰው ነህ እባክህ፣ አሁን 88 ሚሊዮን ህዝብ ሰብሳሃራን አፍሪካ በቴሌቪዥን በሳተላይት እያሰራጨን ነው፣ ብትረዳን ወደ 250 ሚሊዮን ማድረስ እንፈልጋለን ተብሏል። እኔ የምሰራበት ቦታ የዚህ አይነት ቴክኖሎጂ ላንተ እንዳቀብል አይፈቀድልኝም ብዬ ጤና ይስጥልኝ አልኩኝ። ምንድነው እነዚህ ሰዎች በጣም በሃይማኖት እንድንጠላላ አብረን ተፈቃቅረን የኖርነውን እኮ ነው ክርስቲያን እስላም ሳይባል ተጋብቶ ደህና ተፋቅሮ ያለውን ህዝብ ጥላቻለ። ይሄ የኢትዮጵያ የሳተላይት ኢሜጅ ነው። እንግዲህ ሳተላይት የጠፈር መንኮራኩር ለልዩ ልዩ ዘዴ እንጠቀምባቸዋለን። እርግጥ ይሄ አንዱ የምድርን ሀብት መመርመሪያ ማለት ምን አይነት ማዕድን እንዳለ ምን አይነት ሀብት እንዳለ በምንስ አይነት ሁኔታ ገንዘብ ኢንቨስት አድርገን ልናዳብር ኳንቲቲውን መገመት በሚቻልበት ዘዴ የተለያየ አናሊሲስ አለ። ከምናደርገው አንዱ የኢትዮጵያ ሀብት የሚያሳይ የሳተላይት ኢሜጅ ነው። ይሄ አገሪቱ እንደምታዩት ኢትዮጵያ ውድ እናት ሀገራችን ብዙ ሐይቅና ወንዝ አላት። ዛሬ ሐረር ብትሄዱ ውሃ ልትገዙ አትችሉ። እዚህ ሐረር ልጆች ካላችሁ እውነቱን ተናገሩ። ሐረር አካባቢ ብዙ ወንዞች አሉ። ያንን በቴክኖሎጂ ፐምፕ ማድረግ ይቻላል። ብቻ ይሞነያም ኢትዮጵያ በንጹህ ውሃ ነፍስን በሚያረካ ንጹህ ውሃ በአፍሪካ አንደኛ ነች፣ በዓለም 6ኛ ነች። በተለያየ አይነት ወርቅ መቼም እንደምታውቁት የኢትዮጵያ ወርቅ 24 ካራት ጎልድ ሀብታም ነች። ይሄ በወንድማችን ባቶ ቦጋለ አሰፋ በእኚህ ሰውዬ ድፍረት የተጻፈ ነው። እዚህ መጽሐፍ ውስጥ ሁሉ ነገር አለ። የሃይማኖትና የህዝብ አስተዳደር ተዋህዶ ይካሄድ አይደለም የሚለው ፖለቲካ ፕሮግራማችን ምንድነው የሚለው? የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የገበሬዎቹ፣ የወታደሩ፣ የነጋዴው ሁሉ እና የፖለቲካ ድርጅቶች ተሰባስበው በአንድ ዓላማ ዋናው ነገር ኢትዮጵያዊነታቸው ቅድም ያልነው ፈሪሃ እግዚአብሔር ያለው ማለት በአክብሮት የሚወያይ እስላም አይልም ክርስቲያን አይልም ሃይማኖት የለኝም አይልም መከባበርና ፈጣሪን የሚያምን ከሆነ ጥሩ የማያምን ከሆነ ኮሙኒስቱ ነው ኮሙኒስትነቱን እዚያው ያስቀምጥ። ምክንያቱም ኢትዮጵያን ያደቀቃት ፈሪሃ እግዚአብሔርን ፈጣሪውን ከመካዱ የተነሳ በፈጣሪ መልክ የተፈጠረውን ሊያከብር ወይም ሊያምን አይችልም። እሱንም ከነገንዘቡ ከነቤተሰቡ ይክደዋል፣ እንደውም ያርደዋል። የተደረገ ነገር ነው። በኤቪደንስ በተጨባጭ ማስረጃ እንወያይ። አንድ ይሄ ነው እና ያንን ነው የምጠቅስላችሁ። ኢትዮጵያዊነት፣ አንድነት፣ ራስን ማስከበር ስንል ጦርነት ማለታችን አይደለም። አደራ በወንድማማችነት የምጠቅስልህ ምንድን ነው? እኛ ጦር እናውጃለን አላልንም፣ ጦር አላዋጅንም። ልዩነት አለው። ጭቆና አለ፣ ራስን ማስከበሪያ ዘዴ አለ። ድሮ አባቶቻችን ጠመንጃ ሲመጣ ምንድን ነው ያሉት? ጠብ መንጃ ነው ያሉት። ጠመንጃ ግን የትም ሀገር ብትሄዱ እዚህ ያላችሁበት አትላንታ አሜሪካ ፕሬዚደንት ቡሽንም ብናገኘው ቶኒ ብሌርንም ወንድሜ ኃይሉ ተነስቶ እንዳይደበድበኝ እኔ በአሜሪካም በአውሮፓም በአፍሪካም ሕግ በተለይም በተፈጥሮ እግዚአብሔር በፈጠረኝ ኃላፊነት ሰውነቴን እንዳልጎዳ የማስከበሩ ብልሃትና መብት አለኝ፣ እሱም አለው። ስለዚህ ጦርነት መክፈት አንድ ጉዳይ ነው። ራስን ማስከበር ፈረንጆች በቀላሉ ሰልፍ ዲፌንስ ይሉታል እንጂ
ራስን ማስከበር ሌላ ጉዳይ ነው። ልክ እንደ ሌላ ፖለቲካ ፓርቲዎችና ፕሮግራሞች ራሳችንን ለማስከበር ኢትዮጵያዊ ሁሉ ከዳር እስከ ዳር ከሰሜን እስከ ደቡብ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ሁሉ ለማስከበር ኢትዮጵያዊ ሴት፣ ወንድ፣ ሽማግሌ፣ ሕፃን ሳይባል እንዲከበሩ ለዚያ በጀግንነት ተነስተናል። የለም እናጭዳችኋለን ብለው ለሚመጡ ራሳችንን እናስከብራለን። የዲሞክራሲ ማለት የህዝብን የእያንዳንዱን መብት በማስከበር ወደፊት ተራማጅ ትግል እናደርጋለን። ኮሎኔል አስራት በእውነቱ በአክብሮት የኢትዮጵያ ህዝብ አንድነት ንቅናቄ መስራች ስለሆኑ ከባልደረቦቻቸው ጋር ሊቀመንበርም ስለሆኑ ያንን መንፈስ የሁለታችንንም ፖለቲካ ፕሮግራም ይዘን እሳቸው ምን አሉ? የኛው ነብር አርማ ነበረ። የኢትዮጵያ ብሔራዊ አንድነት ግንባር አንበሳ ነው። ነብር ለአንበሳ ቢገብር ቢተባበር አንድ ቢሆን ምንም አይደለም ሲሉ የነሱ ቡድን ለኛ መገበሩ አይደለም፣ አንድ ነው ይሆን ነው ወዳጅ። ግን ባክግራውንድ ኢንፎርሜሽን ልስጣችሁ ብለው ኧረ ከሙሴ አማች ጋር ቡና ጠጥተው አብረው እንደሆነ እንዳልል ለጫወታ እንዳይነት ምክር ጭምር ከዚያ ታሪክ ጀምረው ነግረውናል። ስለዚህ የባክግራውንዱና ያመጣጡን ጥራት ብርታቱን ለማጫወት ነው። አንድ ነን፣ የሌላ ፖለቲካ የለም። ጦርነት አይደለም የምናካሄደው፣ ኢትዮጵያዊነትን ነው የምናስከብረው። ኢትዮጵያን የሸጠውን አንተ ተሸጥ ድራሽ ይጥፋ ኢትዮጵያውያን ናቸው። የፖለቲካ እርግጥ ይሄ ምንድነው ሹመት የምትሉት ነገር ተሹመን አልቀናል በሙያችን እና የምንፈልገው ወንድሜ አንተ ተከብረህ እኔ ትንሽ በነገራችን ላይ ከቦንጋ ከጅማ ምን ባህር ዳር ፖሊቴክኒክ ሄጄ እኔ የተማርኩት የአግሮ ሜካኒክስ ቴክኖሎጂ ነው ገበሬ ለመሆን። አሁን እኮ ግብርና ያበላል። ከስርም ረሰው ከጠፈር መንኮራኮሩም እሱም ቴክኖሎጂ ለግብርና በጣም ይረዳል። በእውነት በጣም ይገርማችኋል። ምሁር ሁኑ በኢትዮጵያዊነታችሁ። ሶስተኛ ከመሰሎቻችሁ ጋር አብራችሁ ስሩ። እዚህ ኢትዮጵያኖች አሉ፣ ሁላችንም ና ዶክተር በቀለ አማካሪያችን ነው። በምክር ቤት አልፎ አልፎ ከሚመክሩን አንዱ እሱ ስለሆነ አብረን ሄድን ወደ ለንደን። እዛ የእንግሊዞችን ኃላፊዎች ትንሽ ለመጠቆም ምርጫው ከመደረጉ በፊት። ከዚያ ደግሞ ስቶክሆልም ሄድን፣ ስዊድን ማለት ነው። እዚያ የውጭ ጉዳይ ሚኒስትሮችና የሲዳ ዋናው ዲሬክተሮቹ ብዙ አጫወት ናቸው። ይህንንም ፕሮግራም እንደዚህ አድርገን ሰጠናቸው በእንግሊዝኛ ስላለን እና እንደውም የአፍሪካ ኃላፊ የሆነው የውጭ ጉዳይ ሚኒስትሩ ዲሬክተሩ ይህንን አርማ በጣም ደስ ይለኛል፣ እንዴት አድርጋችሁ ነው እንደዚህ አይቼ አላውቅም አለ። ይሄ በህልም አይተው ይሆናል ምን አለ ኢትዮጵያ ከዚህ ትበልጥ ነበረ። በንግስተ ሳባ ጊዜ እስከ ማድጋስካር ትገዛ ነበር። አሁን ሴቶቹ ማበረታታት ይኖርብናል። ሴቶች ሲነሱ እያንዳንዳችን ከሴት እና ከአባት የተወለድን ስለሆነ የሴቶቹ ማደፋፈር አነጋገር እኮ አለ። እንዴት ነው ሴት የላከው ወንድ ሞት አይፈራም ነው የሚባለው። እግዚአብሔር ይርዳን። ወደ ኢትዮጵያ ሂደን እንከበር። እናት አባቶቻችንን እንጡር፣ አክስት አጎቶቻችንን እናክብር። ወጣቶቹ ጥሩ ባህሪ ተምረው ግብረገብም ክላስ እንደገና ተመስርቶ ኢትዮጵያውያኖች እንደገና አፍሪካን ማስተማር ይኖርብናል። ከዚህ በኋላ ደግሞ በእውነቱ ኢትዮጵያን በብዙ ነገር አዳብረን ግዴላችሁም የስፔስ ቴክኖሎጂም ጭምር ከዚያው ከሞምባሳ አጠገብ ሜሊንዲ የምትባል ከተማ አለች ናይሮቢ። ምክንያቱም ኢኳተሩ እዚያ አይደለ እና እዚያ አጠገብ ሁለት ሳን ራፋኤል እና ሳን ማርኮ የሚባሉ ድሮ ጣሊያኖችና አሜሪካኖች ሰርተው እንዳይበለጽግ አድርገው የተዉት የሮኬት መተኮሻ ቦታ አለ። እሱንም ሁሉ ለነ ፕሬዝዳንት ሞይ
ለሚኒስትሮችም ሁሉ አሳይቻለሁ። እሱ የኬንያና የኢትዮጵያ የወደፊት ፕሮጀክት ይሆናል። የስፔስ ኢንስቲትዩት ምክንያቱም እሱ ብዙ ጥሩ ቴክኖሎጂ እና ሲስተምስ ኢንጂነሪንግ አለ እና ያንን የሳይንስና የኢንጂነሪንግ የቴክኖሎጂ ጥበብ ወጣቶቹ እጅ ማስገባት ነው እና ታላላቅ አባቶቻችን እናቶቻችን ተከብረው ተጥረው ተከብረው እንዲኖሩ እንጂ ከዚህ ደክመው ከዚህ ሬሳ አስከሬን በአይሮፕላን ተጭኖ ወደ ኢትዮጵያ እንዲሄድ አይደለም። እንደዛ መሆን የለበትም። ከእናንተው ትንሽ ሆኜ ብዙ ጊዜ ወሰድኩባቸው። እግዚአብሔር ይስጥልኝ። ጥያቄና መልስ ነው። ስለ ዶክተር ቅጣው እጅጉ በአንድ ወቅት ልጃችን የተሰኘ የ50 ደቂቃ ዘጋቢ ፊልም ተሰርቶ ነበር። በጊዜው ስለ ፊልሙ በጋዜጠኛ ጌጡ ተመስገን ዘገባ እንዲህ ተገልጾ ነበር። ልጃችን አውርሰን በሚል ርዕስ የተሰራው ዘጋቢ ፊልም የናሳ የጠፈር ሳይንቲስቱን የዶክተር ቅጣው እጅጉን ሕይወት ትናንት ምሽት በሂልተን ሆቴል ዘክሯል። 1.5 ሚሊዮን ብር የፈጀው ፊልም ከቦንጋ እስከ ጠፈር ይጓዛል፣ ይመጥቃል። በድህነት የተማረ በባህር ዳር ፖሊቴክኒክ ከቀዳማዊ ኃይለ ሥላሴ እጅ ወርቅ ሰዓት የተሸለመ በኢትዮጵያ ጎማ ቁጠባ በ170 ብር የተቀጠረ የእድሜ ኩሌታውን ለ27 ዓመታት በህመም ሲሰቃይ የነበረ ህልሜን አደራ ብሎ የሞተውን ዓለም አቀፍ የጠፈር ሳይንቲስት የዶክተር ቅጣው እጅጉን ገድል ዓለም አቀፍ ተምሳሌት ያሳያል። ዶክተር ቅጣው እጅጉ ቦንጋ ኢትዮጵያ ተወልደው ጃፓንና አሜሪካ ተምረው ለዓለም ስልጣኔ የመጠቁ የጠፈር ሳይንስ ባለሙያ ናቸው የሚሉት የልጃችን ዶክመንተሪ ፊልም ዳይሬክተርና ፕሮዲዩሰር የዶክተር ቅጣው እጅጉ የእህት ልጅ አቶ ዮሴፍ እውነቱ ናቸው። በጣም አስቸጋሪ የሆነብኝ ነገር ያው ቅጣው ብዙ ሚስጥራዊ ነገሮች የሰራቸው ነገሮች እስካሁን ዲክላሲፋይድ ያልሆኑ እና ስለዚህ በጣም ጓደኞቹ ለማግኘት ጥሬ ነበር። አብሮ ይሰራው ነበር። አንዳንዶች በእድሜ ከስራ ወጥተው ብዙ ሊመልሱልኝ አልቻሉ። ግን መጨረሻ ተስፋ ቆርጬ ልመለስ ቆማ ካሊፎርኒያ ላይ ዶክተር ጌታቸው መካሽ በተለይ ራፕል እና ቦይንግ ለ13 አብሮ የሰሩትን ሰው ያገኘዋቸው በቃ ከአስደሰቱኝ አንደኛ ነገር ቅጣውን ከገለጹልኝ ዶክተር ቅጣው ለመጀመሪያ ጊዜ ጨረቃ ላይ በመከታተል ካረፉት ኒል አርምስትሮንግ እና በተለይ ከቡዝ አልድሪን ጋር በቅርበት ሰርተዋል። ከስካት ኩፐር እንዲሁም ፕሌቶ የምትሰኘውን ፕላኔት ካገኙት ዶክተር ክላይድ ቶምብ ጋር ቅርበት እንደነበራቸው ፊልሙ ዘግቧል። የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር ብርሃነ ደሬሳ ምስክርነታቸውን ሰጥተዋል። እኔ ሳይንስ ሰው አይደለሁም፣ ግን ከቦንጋ ተወልደው ኢትዮጵያ ውስጥ አድገውና ኢትዮጵያ ውስጥ ተምረው ለዚህ በትልቅ ማዕረግ መብቃታቸው ስፔስ ኤክስፕሎሬሽን ውስጥ የነበረው ያለ ኢትዮጵያውያን ያላቅም በ58 ዓመታቸው በሕይወት ያጣናቸውና ሥርዓተ ቀብራቸው በካሊፎርኒያ ግዛት የተከናወነው ባለትዳርና የሶስት ልጆች አባት ዶክተር ቅጣው እጅጉ መንኮራኩር ዲዛይን በማድረግ የዓለም አቀፍ የጠፈር ሳይንስ ሂደትን ትልቅ አስተዋጽኦ ማበርከታቸውን ዳይሬክተርና ፕሮዲዩሰር ዮሴፍ እውነቱ አስረድቷል። ብዙ ዓመታት ያህል በአርቲፊሻል ቫልቭና በፔስ ሜከር እየኖረ ሰው እና በአንድ በኩል ይሄ በጣም ምስኪን የቦንጋ ድሃ ሰው ካለ ኮኔክሽን ካለ ገንዘብ እዛ ደረጃ እንዲደርስ ዶክተር ቅጣው እጅጉ ጂፒኤስ በሚፈለሰፍበት ጊዜ የአሜሪካ መከላከያ ሚኒስቴር ሚሳይል አክሻፊ መሳሪያዎችን እንዲሁም ውስብስብ ሄሊኮፕተሮችን መስራታቸውን ፊልሙ ይዘክራል። የዘጋቢው ፊልም 20 ከመቶ ገቢ በአዲስ አበባ በ4 ክፍለ ከተሞች 9 ትምህርት ቤቶች በሜርሲ ፌሎሺፕ የመመገቢያ ማዕከል ለሚረዱ 600 ተማሪዎች መዋሉ እንዳስደሰታቸው የማዕከሉ ስራ አስኪያጅ አቶ ጀርመን ፋንቱ ገልጸዋል። ልጃችን ዘጋቢ ፊልም ሰኔ 20 ቀን በሚሌኒየም አዳራሽ ለሕዝብ እይታ ይቀርባል። The Ethiopian and African mind that reached NASA. What if I told you that one of the brilliant minds behind advanced space propulsion systems at NASA was born in Ethiopia? Sim አይቀበርም። ዶክተር ቅጣው እጅጉ በተወለዱ በ58 ዓመታቸው በ1998 ዓመተ ምህረት ነበር ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም።
በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።